እገለዋለሁ ተወኝ ይሄ አይደል እንደዚህ አይደለም ቆይ እንደዚህ አይደለም እገለዋለሁ ተወኝ ቆይ ህይወት እንደማያስፈልጋት ከሌላ ሰው ጋር ግንኙነት ጀምራ ነው በቃ እንደዛ ነው አሁን ምረዳው ከሷ የተረዳውን ነገር እንደዛ ነው ከዛ ምንድነው ችግርሽ በሚል ነገር ጠየቅኳት በቃ ታስፈልገኝ ትዳር አልፈልግም ካንተ የበለጠ ህይወት መኖር እችላለሁ ነው ያለች መልስ እንደዚህ ያሳየኛል ምትዩ ንገሪኝ ምን አሳይቶሻል የተለያዩ ነገሮችን ያሳዩኛል የተለያዩ ልብሶችን ያሳየኛል ያንቺ ነው ልክልሽ ነው ወርቆችን ያሳየኛል መኪናዋን ያሳየኛል ስለዚህ እዚህ ደግሞ አንድ ቀን ጥፍር ቀለም እንኳን ገዝቶልኝ ያቀሱ እባክሽ ማዬ ስሚያት አንቺ ተነሽ አሁን አንቺ ራሱ የ60 አመት ሰው አግቢ ብትባይሻትም ሀብታም ከሆነ እኮሽ ብቻ አረ እንደዛ አይደለም ማራስ አሁን የሀብት ነው ጊዜው የሀብት ነው አከኩ እናንተም ይኸው እንደምታዩ የተሻለ ትምህርት ቤት እንኳን መማር አልቻላችሁም በቃ ያስቡልኝ በእናትሽ ማዬ በእናትሽ አቶ መስፍን ይሄንን ሰው ያውቁታል አዎ አውቀዋለሁ ይሄ ነው አማኑኤል ማለት አቶ መስፍን አባዬ አቶ መስፍን አባ አቶ መስፍን አረ ውሃ አባዬ አቶ መስፍን አባ ምንድነው ቆይ ያውቀዋል ይሄን ሰውዬ ያውቀዋል ስለዚህ ፎቶ የሚያውቁት ነገር አለ የልጄ ገዳይ ምን የልጄ ገዳይ ነው የተፈለገ ያለ ልጅ ጉድ ከልጅሽ ጋር ስታወራ የነበረው ጉድ ይሄን ነገር ማመን ይከብደኛል ምንድነው እየተከናወነ ያለው ምንድነው አንተ እስከ ዛሬ ድረስ የደበከኝ ነገር ሰላም ውድ ቤተሰቦቻችን እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ በሌላ ቪዲዮ ተመልሻለሁ ያው በተለያዩ ምክንያቶች ሚዲያው ላይ ትንሽ ጠፋ ብዬ ነበር ዛሬ ግን ተከስቻለሁ ለምን ጠፋህ እንዴት ጠፋህ ምናምን የሚሉትን ነገሮች ለጊዜው እናቆያቸው ዛሬ አንድ አስቸጋሪ ወይም ደግሞ አስጨናቂ ጉዳይ ያጋጠመው ሰው አለ እሱ ነው እንግዲህ ቢሮ ድረስ የጠራኝ ቢሮው የሚመች ከሆነ ቢሮው ላይ ሆኜ ነው ኢንተርቪው ለማድረግ ሞከረው ካልተመቸን ደግሞ ብቻ የተገኘበት ቦታ ላይ ቁጭ ብለን ስለፈለገኝ ጉዳይና ምን እንዳጋጠመው ከሱ ጋር የምንወያይ ይሆናል ማለት ነው ትንሽ ከባለቤቱ ጋር ችግር እንደተፈጠረበትና ይሄ ነገር አካባቢው ላይ ተሰምቶ ሁኔታው ትንሽ ከበድ ያለ እንዳይሆንብኝ አግዘኝ እርዳይ ብሎኝ ነው የሚሄደው ማለት ነው እንግዲህ አቶ መስፍን ይባላሉ ከሳቸው ጋር የተወሰነ ጊዜ ይኖረኛል ይሄንን ጉዳይ በሰላም የምንጨርሰው ከሆነ የምንፈታው ከሆነ ከነሱ ጋር የምናወራ ይሆናል የማይሆን ከሆነም ደግሞ መፍትሄ የምንሰጥ ይሆናል ማለት ነው ዞሮ የትኛውም ትዳር የትኛውም ሪሌሽንሺፕ በማይረባ ምክንያት እንዲቋረጥ አልፈልግም በተቻለኝ አቅም ያ ሪሌሽንሺፕ እንዲቀጥል እንዲሄድ ማድረግ የምችለውን እሞክራለሁ የ25 አመት የትዳር ቆይታ ያላቸው ሰዎች ናቸው እንግዲህ ዛሬ ባለ ታሪኮቻችን ከነሱ ጋር ቆይታ የሚኖረን ይሆናል ማለት ነው እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላይክ ሼር ሰብስክራይብ እንዳይረሳ ሰላም እንዴት ዋላችሁ ሰላም ነው መስፍን ሰላም ነው እንዴት አላችሁ እሺ እንዴት ነሽ እሺ ሰላም ነው እንዴት ነህ ሰላም ልጅዎት ናት እንዴት ነው ኦኬ አደረሰዋል ግብብነት አለና ቁጭ ብለን እናወራለን ጉዳይ ኦኬ ስለ ትምህርት ነው እየተወያያችሁ መልካም ልጅ ነች እንግዲህ ፈጣሪ ካዘለቀላት በጣም ደስ ይላል እንዴት ናችሁ አለ እንግዲህ ያው በተደጋጋሚ ደወሉልን ያሉትን ነገር ተወያይተናል ቀደም ብዬም ለተመልካቾች እየተናገርኩ ነበርና ለሆነ ጉዳይ እንደፈለጉ ለተው ጉዳይ ትዳሮት ላይም የሆነ ነገር እንደተፈጠረ ያወሩ ነበርና ስለዛ ነገር እንነጋገር ብዬ ነው ያው እንደምታውቀው ከባድ ጉዳይ ነው ገጠመኝ ያው እናንተንም ያው በሚዲያ በማቁ መሰረት ብዙ ነገር ስለማይ ይሄ ነገር መፍትሄ ተሰጥቷላችሁ ብዬ በማሰብ አንተ ጋር ተደጋጋሚ ደውዬ አገኘው እና ያው የትዳር ጉዳይ ነው አስቸጋሪ ጉዳይ ትዳር ምንድነው ትዳሮት ላይ እንግዲህ ትዳር አለለኛ ልጆች አፍርተናል ለ25 አመት ነው ትዳር ላይ ቆየ ነው እና በመሃል እንግዲህ ምን ተፈጠረ አላውቅም ተቀይራለች እሷ እኔ ላይ ያላት አመለካከት ጥሩ አይደለም ለቤቷም ያላት ነገር በቃ ኖርማል አይደለም ከነበረው ነገር ተቀይሯል ምንድነው ብዬም አወራኋት ጠየኳት
የምትመልስልኝ መልስ ሌላ ነው። በቃ እኔ እንደማትፈልግ ህይወት እንደማያስፈልጋት ከሌላ ሰው ጋር ግንኙነት ጀምራ ነው። በቃ እንደዛ ነው አሁን የምረዳው። ከእሷ የተረዳውን ነገር እንደዛ ነው። ከዛ ምንድን ነው ችግርሽ በሚል ነገር ጠየቅኳት። በቃ አታስፈልገኝም፣ ትዳር አልፈልግም፣ ከአንተ የበለጠ ህይወት መኖር እችላለሁ ምናምን ነው ያለች መልስ እና ይሄንን ምክንያት በማድረግ ነውና እናንተን የምታማክሩልኝ። ከአንተ ጋር አልኖረም የተባለበት ምክንያት ምንድን ነው? እንደ ምክንያት ያስቀምጣል? አሁን ምክንያቷ ምን መሰለህ? ከባድ ነው ምክንያቷ። አንደኛ ህይወት እኔ እንደ ሀብታም ነው መኖር የምፈልገው። እዚህ ቤት ሽሮ መረረኝ። በቃ አንተ ኦልሬዲ ሽማግሌ ነህም ነገር አንተ ገላ ቀዝቅዟል ወላ ሁሉ እስከ ማለት ደረጃ ነው ምክንያት ያቀረበችው። እና ይሄ በምን እንደሚፈታ መፍትሄው ስለምታውቁት ያን ነገር ለማማከር ያህል ነው እናንተን ፈለኩት። ምን ያህል ጊዜ ነው ከባለቤቶት ጋር በትዳር የቆዩት? 25 ዓመት። 25 ዓመት? 25 ዓመት ሙሉ ኖረን አሁን እንግዲህ በዚች 3 ወር 4 ወር ውስጥ እንደዚህ አይነት ጥያቄ። ስለዚህ አሁን ቅርብ ጊዜ የመጣ ጉዳይ ነው ይሄ ነገር። አሁን 4-5 ወር በቃ 4-5 ወር ነው። በዚች እንግዲህ አሁን ሁሉ አመት ተረስቶ ለዚህ ለ4-5 ወር ይሄ ፌስቡክ ምናምን የሚባል ነገር አይደል? ያን በቃ ስራ የላትም። እኔም ስገባ ምንም አግባብ የሆነ አቀባበል የለም። ምግብ በቃ ኖርማል ነው፣ ምንም አይደለም የለም። እኔም ልጆችን እያልኩ ኑሬን ለመኖር ነው የምታገለው። ጫናም ቢኖርም ብዬ ነው። ግን በቃ ብሶ ገንፍሎ ወጥቷል የሱ ሀሳብ በዚህ ልክ ስለሆነ በቃ ንብረት አካፍለኝ በቃ ምናምን ብላ እንትን አለች። እኔ ደግሞ ያው ሰፈር ሰውም እንዳይሰማ ራሴን ደብቄ ምናምን ነበር እንትን እያልኩ ያለሁት። ግን በቃ አሁን እናንተ ይህ መፍትሄ ታገኙልኛላችሁ በማለት እናንተ ገምትቻለሁ። እንግዲህ መፍትሄ ጥሩ ነው ያደረጉት። ምናልባት እቺ ሴት ባለቤቶት ማለት ነው የምታወራውን ሰው ታውቀዋለህ? እርስዎ ያውቁታል በአካል ወይም ያዩት መረጃ ነገር ይኖር ይሆን? ምንም አላውቅም። ምንም ያውቁት ነገር የለም? ምንም አላውቅም። ግን ከእሱ ጋር ስታወራ ያያሉ? በቃ የሆነ የምትጻጻፈው ነገር አለ ምናምን እንጂ የማውቀው ነገር የለም። ለምን እሷ በስልኳ ነው፣ እሷ ስልክ የራሷ ስልክ ነው እና የሷን ስልክ አይነካም። ስልክ ከዛ በፊት ትጠቀም ነበር ባለቤቶት ወይስ አሁን ቅርብ ጊዜ መጣ? ቅርብ ጊዜ ነው። በፊት ተች የሚባለው አልያዘችም። ዝም ብለህ ይሄ እንትኑ ነበር ያዘችው። እሺ ኤርገንዶር ምን የሚባል ስልክ እሷን ነው የምትጠቀመው እና አሁን በቅርብ ነው ይሄንን ገሳ። ስገዛም ምክር የለንም እንግዲህ አላውቅም። እንግዲህ ገዝቶላትም እንደሆነ የማውቀው ጉዳይ የለም እና በዛ ነው አሁን ግንኙነት የሚኖራት ብዬ የማስበው። አቶ መስፍን ምን ያህል ልጆች አሉት እርስዎ ከባለቤቶት ጋር የወለዱት? አጠቃላይ ልጆች ማለት ነው። በዚህ 5 ዓመት 2 ልጆች ነው ያፈራነው። 2 ልጆች አፍርተናል። አንዷ አሁን ያያችኋት ነች። አሁን ከኔ ጋር አሁን እናንተ ስንት ወጣችሁ ማለት ነው። አንደኛ አሁን የለችም በህይወት ታርፋለች። አሁን 1-2 ዓመት ሆኖታል። 1 ዓመት ከምናምን ሆኖታል። ሀዘን ላይ ነው ያለነው። እንደገና በሀዘን ማግስት እንደገና ሌላ ሀዘን ነው ተጨምሮብኝ ያለው። እችንም ላለማጣት እችም የሚስጥር ደብቄ በራሴ ከትምህርት ቤት ስትመጣ እኔስ እናወራለን አሪው ነገር አለ እያልኩ እያመጣሁ ቢሮዬ። አሁን እዚህ ነው የሚሰሩት እርስዎ? አዎ እዚህ ነው የምሰራው። ከትምህርት መልስ እኔ ጋር ትመጣና የተወሰነ ዝም ብላ አውርተን ሻይ ቡና ብለን በቃ ወደ ቤት ትሄዳለች። ከቻልንም አብረን ነው የምንገባው እና ብዙ ነገር አደርጋለሁ። ትሪት አደርግላታለሁ። ትሪት የሆነ ውስጧ እንዳያደር እኔና የእሷ ችግር እሷ ላይ ጎልቶ እንዳይወጣ አንዳንድ ነገር ትሪት እያደረኳት። አሁን ልጅ ታውቃለች ስለዚህ ጉዳይ? አታውቅም። አልነገራችኋትም? ምንም አልነገርናትም። ግን እናንተ እርስ በርስ እዛው ላይ እያወራችሁበት? እኛ እናወራለን፣ ግን እሷ አታውቅም ይህን ጉዳይ። ለምንድን ነው አሁን እንዳየኋት ከሆነ ልጅ አይደለችም፣ ትንሽ ተለቅ ያለች ልጅ ናት። ጉዳዩን እሷ ማውቀው አሁን እኔ ማወቄ ካልቀረ እሷ ማውቋም የተሻለ ይመስለኛል አይደል? አዎ ማለት ምን አለ መሰለህ አሁን እሷ የልጅቷ ማማት ትንሽ ከበድ ያለ ስለሆነ እሱ ላለመንገር ነው እንጂ ያው ያለመኖሯን ታውቃለች፣ መሞቷን እኮ ታውቃለች። ያን ችግር ስትነግራት እሷ ምን ያህል እንደምትጎዳ ስለምናውቅ ስለዚህ ሀዘኑ ስላልወጣላት ሌላ ሀዘን መጨመር ነው፣ ሌላ ችግር ይሆንብናል ብለን ነው እሷን ላለመጉዳት እኛ ሀዘናችን ችለን ተጎድተን ያለ ነው። እና ባለቤቶት ይሄን ሁሉ እያወቁ ነው አሁን ሌላ ፍቅረኛ ይዣል ወይም ሌላ ባላገባ ነው እያሉ ነው? አዎ እንግዲህ በዚህ ሀዘን ላይ ሌላ ሀዘን ጨምራብኝ እኔ ላይ እንግዲህ ምን እንደሚያስደስታት አላውቅም። የልጇ ሞት ያስደስታት ወይ ስሜቷ ይሁን አይሉን እሱን በማላውቅ ሁኔታ ነው የተረዳሁት። እሷ
ይሄ አሁን እንትን ፌስቡክ ላይ ያወራታል ያሉኝ አካል እርስዎ አላውቀውም ብለውኛል። ስለሱ ምንም አይነት መረጃ የለውም። የአካባቢ ሰው የሚያውቀውም ነገር የለም። ስለዚህ ጉዳይ ማንም የሚያውቀው ምንም የለም። በቃ እንግዲህ አላውቅም። እንግዲህ ቡና ላይ ምናምን ሴቶችን ያው እንደምናውቃቸው እንግዲህ ቡና ላይ ሲገናኙም እንደሚያወሩ አናውቅም። ግን እኔ ማንም ምንም ሰምቶ የጠየቀኝ ሰው የለም። ያው አልሰማም እንደሚል ነው የማስበው። እኔ ሰፈሩ ቢሰማ ኧረ እንዲህ ነው ብሎ ሊያወራ ይችላል። ግን ምንም ከሰው የምሰማው ነገር የለም። በቃ እንደዚህ በደፈናው ዝም ብሎ ነው እኛም ተዋውቀን የምንኖረው። አሁን እያዩት እንደሆነ ከሆነ እርስዎ በጣም ጠንካራ ሰራተኛ ይመስለኛል። ብዙ ዋንጫዎችን፣ ምስክር ወረቀቶችን ምናምን የተሸለሙ አለ እንደምታየው አለ። ግን ይሄን ሁሉ የማገኘው በስራዬ ጥረት ነው። ስራ ላይ ነው። አሁን አንዳንዴ ስራ በሚባል ሰዓት ለልጅ ለቤተሰብ የሚሰጥ ጊዜ አለና ያን ጊዜ ነፍገው ያን ጊዜ ካለማግኘት የመጣ ጉዳይ ይሆን ወይ የሚል ጥያቄ ለማንሳት ፈልጌ ነው። ልክ ነህ። አሁን ሁሌ ስራ ላይ ነው እንደምታየኝ። ጠዋት ወጣለሁ ስራ 11 ሰዓት ነው የምወጣው። ስራ ላይ ነው የማተኩረው በብዛት። ግን ይሄም ነገር እኮ ቢኖር ትነጋገራለህ። ከመነጋገር እኮ መፍትሄ ይመጣል እንጂ ሌላ ችግር መፍጠር እኮ ምንም መፍትሄ ላይሆን ይችላል። ግን ቁጭ ብለን እኛ ቤተሰብ እሷ ልጅ አለች እና እናቷ አለች ባለቤቴ፣ ከዛ ቁጭ ብለን በአንድ ወንበር ላይ ችግራችንን ተወያይተን ችግራችን መፍታት በምንችልበት ደረጃ ነው ያለነው። እኛ እኮ ህፃን አይደለንም። ልጆች ወልደን 25 ዓመት አብረን የኖር ሰዎች ስለሆነ 25 ዓመት በጣም ረጅም ነው እና ሰውም አያስፈልግም። ወሬ በቃ እኛው ተነጋግረን መፍትሄ መስጠት እየቻልን እሷ በስተጀርባ እየወጋችኝ ነው ያለችው። አሁን ይመስለኛል የምሳ ሰዓትም ነው። በጣም ብዙ ሰራተኞችም ውጭ ላይ እየሰሙ ነው ያሉት። ስለዚህ ምናልባት ባለቤቶትን ማግኘት ይችል ይሆን? ያው ማስማማት ከሆነ ከእሷ ጋር ሰላም ለማውረድ ከሆነ በእሷ በኩልም ያለውን ነገር መረዳት ያለብን ብዬ አስባለሁ። ይቻላል ቤት ሄዶ ማግኘት ይቻላል እሷንም። ግን እሷ ትንሽ ያው አሁን ያለችበት እንትን ጥሩ ስላልሆነ አግሬሲቭም ብትሆን ያው እንግዲህ እናንተ አስታራቂ ሽማግሌ ችሎ ነው ማለት እና እንደዛ አድርጋችሁ ቢቻል እንደን መፍትሄ ብትሰጡ ነው ማዘናው። እንግዲህ እኛ እንዳልኩት ሀሳባችን እንኳን እንደዚህ 25 ዓመት የቆየ ሩብ ምዕተ ዓመት የቆየ ፍቅር ትዳር ይቅርና በአንድና በሁለት ዓመትም የቆየ ፍቅር እንዲፈርስ አንፈልግም። ለምን ወራትም አይሆንም። መፋቀር መዋደድን የመሰለ መልካም ነገር የለም ብለን ምናምነው። ያም ነገር እንዲቀጥል ነው እኛ የምንፈልገው። ስለዚህ በተቻለን አቅም እኔ በምችለው ነገር ከጎንዎት ነኝ። ማገዝ እስከምችለው ድረስ አብረን እናወራለን። ከሷም ጋር ከባለቤቶትም ጋር አወራለሁ። ያለው ነገር ምንድነው፣ ይሄ እስከዚህ ደረጃ ያደረሳትስ ምንድነው የሚለውን ነገር ከሷ ጋር የምንነጋገር ይሆናል። እርስዎ ግን ይረጋጉ። ይሄ አሁን ያየሁበት ደርባባነት አለ። ይሄ እርክስክን ማለትዎትን በጣም ወድጄዋለሁ። እንደዚሁ በሰከነ አንደበት በሰከነ ንግግር ከሷም ጋር የምንነጋገር ይሆናል። ራስዎትን ያረጋጉ። ጊዜ ሲኖሮት እንሂድና ባለቤቶትን እናውራ። ያለውን ነገር ደግሞ መፍትሄ የምንሰጠው ይሆናል ብዬ አስባለሁ። በጣም እስክንድር እንግዲህ አደራ ጥዬብሃለሁ። እንግዲህ በተረፈ በጣም አመሰግናለሁ። ችግር የለም። ሲጨርሱ ይደውሉልን፣ አብረን እንሄዳለን ወደ ቤት። እሺ ሰላም ውድ ቤተሰቦች እንደምን አላችሁ? ያው እንግዲህ ከአቶ መስፍን ጋር ቢሮ ውስጥ ቁጭ ብለን ያወራነውን ነገር ሰምታችኋል። እስኪ አሁን ደግሞ ቤታቸው እንገኛለን። ውስጥ እንግባና ወይዘሮ አሰለፍ ከአቶ መስፍን ጋር ስለተፈጠረው ነገር እናወራለን። እንግዲህ አቶ መስፍን ያው አማላጅ ነው የፈለጉ። አማልዱኝ፣ ያለው ነገር ትንሽ ረብሾኛል። በተከበርኩበት መልካም ስም ባፈራሁበት አካባቢ ስሜ ሊጠፋ ነውና ነው ሐሳቡ። ስለዚህ ትኖራለች አይደል? ውስጥ ትኖራለች። ስለዚህ እንግባና እሷን እናናግራታለን። ያለውንም ነገር አብረን የምንፈታ ይሆናል። እሺ ጋሽ እንጂ እንዴት ዋላችሁ? ሰላም ነው? እንዴት ነው? ወይ ሰላም ነው? እንዴት ነው? ሰላም ነው? እንዴት ነው? ሰላም ነው? አንተ ሳትነግረኝ እንግዲህ ይዘህ ትመጣለህ? ችግር የለም። ኧረ ችግር የለም። ቁጭ በል ቁጭ በል። አይ አያስፈልግም። በእውነት አያስፈልግም። እሺ ምን ነገር ጣልክ ዛሬ? ያው እንግዲህ ሰላም ልንላችሁ። እንዴት ናችሁ? ደህና ነን። ሰላም ነው እንዴ? ሳትነግረኝ ሰው ይዘህ ትመጣለህ? አይ ችግር የለውም። እንግዳም እኮ አይደለሁም። ያው እንዴት ናችሁ እናንተ? እኛ ደህና ነን። ቤተሰብ ምናምን ሁሉ ሰላም ሰላም ናችሁ? ደህና ነን። አይ ጥሩ።
ያው እንግዲህ በዚሁ አንዳንድ ነገሮችን እንኳን ብንመካከር ብዬ መምጣቴ እኮ ነው። እሺ ምን ነገር ጣለክ? እንግዲህ ወይዘሮ አሰለፍ ያው በመጀመሪያ ደረጃ ስላከበራችሁኝ በጣም አመሰግናለሁ። ያው እኔ ቡና ላፍላ ማለቶት ለኔ ትልቅ ነገር ነው። በጣም ነው የማመሰግነው። እንግዲህ መስፍኔም ነግሮኛል የኛም ፕሮግራም ይከታተላሉ። ምን ምን እንደምንሰራ የሚያውቃሉ። ሶሻል ሚዲያው ላይ ያው ካሜራ ይዤ ስመጣ ትንሽ ግር እንዳለው ታውቃለሁ። ግን አንዲት ትንሽ ነገር ያጋጥመኝ የመጣሁት። እሺ ንገረኝ እስቲ ምን አጋጥሞ ይሆን? ዛሬማ ያለ ምንም ነገር እንደማትመጣ አውቄያለሁ፣ ልቤ ነግሮኛል። አዎ እሱ ልክ ነው። እንዲያው ወይዘሮ አሰለፍ በአንቺና በአቶ መስፍን መካከል እስኪ ምንድን ነው የተፈጠረው? ምንድን ነው መሀላችሁ የገባው? እናቴ እንደው ምን ብሎክ ይሆን? ምንም ነገር አልገባም። ትንሽ ነገር ነው ያው ማለት በቃ እኔ የተሻለ ኑሮ መኖር ነው የምፈልገው። ማለት ሁሌም እያከብኩ ሁሌም ወደ ኋላ መቅረት የለብኝም። ጓደኞቼ የተለያየ ትልቅ ደረጃ ሲደርሱ እኔ ግን ያው ነኝ። ስለዚህ መለወጥ ነው የምፈልገው። ደህና ኑሮ መኖር ነው የምፈልገው። አዎ እውነት ነው። ማንም ሰው ደህና ኑሮ መኖር ይፈልጋል። የተሻለ ኑሮ ቢኖር ማንም ሰው ይሻል። ግን ደግሞ አሁን እንግዲህ ሁለታችሁ 25 ዓመት በላይ በፍቅር በመተሳሰብ እዚህ ጣራ ስር ውስጥ ኖራችኋል። ይሄ ደግሞ በጣም ትልቅ ነገር ነው። እውነቱን ለመናገር 25 ዓመት ማለት እንግዲህ ሩብ ምዕተ ዓመት ማለት ነው። በጣም ብዙ ነው። አዎ እና እንዲያው የተፈጠረው ነገር እንዳለ ሆኖ የተፈጠረውም ነገር ይሁንና ምንድን ነው መሀል ላይ የገባው? ማን ነው መሀል ላይ የገባው? ሰውስ እውነት አቶ መስፍን እንዲያው ሰልችቶት ነው? አቶ መስፍን የሚፈልጉትን ነገር አላሟላ ብሎት ነው? ምንድን ነው እስኪ የተፈጠረው ነገር? አዎ እኔ የቀዘቀዘ ገላም አቅፎ መተኛትም ሰልችቶኛል። 25 ዓመት ሙሉ ሳክን የኖርኩት። አሁን ደግሞ የተሻለ ኑሮ ማግኘት እፈልጋለሁ። እዚህ ሀገር ውስጥ እንኳን ባይሳካልኝ ውጪ ሄጄ ደህና ኑሮ መኖር ነው የምፈልገው። አይ እንደሱ እንኳን አይባልም። በእውነት እንደሱ አይባልም። ምንም ቢሆን ምንም አቶ መስፍን ረጅም ጊዜ አብሮት የኖረ ሰው ነው። በክፉም በደጉም በማጣቱም በማግኘቱም ውስጥ አብሮት ነበር። አሁን ዛሬ ከትናንት ዛሬ ባወቁት ሰው ግን ቀዘቀዘ ገላ ማለቱ እላፊ ነገር መነጋገሩም ልክ አይመስለኝም። ወይዘሮ አሰለፍ 25 ዓመቱን ሙሉ ሽሮ ስበላ ነው የከረምኩት። አሁን ደግሞ የተሻለ ነገር ማግኘት እፈልጋለሁ። ጫማ፣ መኪናም የፈለኩትን ነገር 25 ዓመት ሙሉ ያጣሁትን ነገር እሱ ያደርግልኛል አሁን ያገኘሁት። ስለዚህ እኔ እሱን አልፈልግም። ኧረ ተይ አሰለፍ፣ ስንት ዓመት ኖረን ልጆች አፍርተናል። ዛሬ እኮ የሚታሰብ ነገር መሆን የለበትም። ተይ ልጆቻችን ብናሳድግ የተሻለ ነው። እውነት ነው። እኔ ያንን ነው የምመርጠው። ልጅ እያልኩ እኮ ወደ ኋላ ቀረው። ከማንም በታች ነው የሆንኩት። አይደለም ወይዘሮ አሰለፍ፣ አሁን ማሰብ ያለበት እኮ አሁን እርሶ እንደው ወደ እግዚአብሔር መቅረቢያ ከእግዚአብሔር ጋር መገናኛ ጊዜዎች ላይ ነው ያሉት። አሁን እላፊ ሂዶ እንደገና ወደ ኋላ ተመልሶ እኔ እንደ ልጆች ልሁን እንደ ልጆች ልወርቅ ትዳሬ ገደል ይግባ 25 ዓመት ሙሉ ያሳለፉበት የደከሙበት ልጆችን ያፈሩበትን ቤት እንዴት ይፍረስ ይላሉ? 25 ዓመት ሙሉ እኮ ሳላውቀው ነው። አሁን ግን ፌስቡክ ያስተዋወቀኝ ነው። በፌስቡክ አግኝቻለሁ። ካሁን በኋላ ግን አልፈልግም። እስካሁን ፌስቡክ ማን ያሳየሁት? ሚዲያ ውስጥ አግኝቼ ነው አይቼ ነው ሰውየውን። አዎ ሰውየውን አየሁት። ሁሉ ነገር ያደረገ 25 ዓመት ሙሉ ያጣሁትን ነገር ያደርግልኝ። ምን አድርጎልዎት ነው? እስኪ ንገሩኝ። ምን ያህል ጊዜ ሆኑት? አሁን ያን ፌስቡክ ላይ ያለውን ሰው ካወቁት ምን ያህል ጊዜ ሆኑት? ቀረብ ይላል። ቀረብ ማለት ስንት ጊዜ? ወራት ነው? አዎ ወራት ይሆናል። አዎ 1-2 ወር ምናምን አካባቢ ሆኗል። አሁን በ2 ወር ውስጥ ነው እንግዲህ ሁሉ ነገር የተፈጠረው። እንግዲህ እኔ ልጆችን ለማሳደግ ስራዬ ነው የምለው። እሷ ፌስቡኳን ነው የምትከታተለው። እንግዲህ ይኸውልኝ እንግዲህ እኔ ልጆችን ለማሳደግ ነው እንጂ አንቺን ጥላቻ ልጆችን ጥላቻ የለብኝም። ልጅ ለማሳደግ ነው ወጥቼ ወርጄ ወደ ቤቴ የምመጣው። አሁን ቆይ እወድሻለሁ፣ አከብርሻለሁ። አሁን እርስዎ የሚያወሩት ማን ነው ስሙ? ቶሚ ነው። ቶሚ ነው የሚሉት። አሁን ይሄ ሁሉ ነገር የሆነው በዚህ 2 ወር ውስጥ ነው። በ2 ወር ውስጥ። እስኪ መጀመሪያ እንዴት ነው ያወራው? አንቺ ነሽ ፍሬንድ ሪኩዌስት የላክሽለት ወይስ እሱ ነው ያወራሽ? እንዴት ነው? እሱ ነው መጀመሪያ ያወራው? አዎ እሱ ነው መጀመሪያ ያወራው። እኔ ጓደኞቼ ሲያወሩ ሲሉኝ አልሰማም ነበር፣ ግን ሳየው እስከዛሬ መሸወዴን ነው። ምንድነው ጓደኞቹት? እንግዲህ አንቺ እያልኩ ላውራ ወይዘሮ አሰለፍ፣ አንቺ እያልኩ ላውራና ምንድነው ጓደኞችሽ እያሉ የሚነግሩሽ?
ያው በፌስቡክ ተዋውቀን ነው እንዲህ ተደረገልን፣ መኪና ተገዛልን፣ ቤት ተገዛልኝ። የማናውቀውን ዓለም አየናንቺ እዛው ከኪ 25 ዓመት ሙሉ ስታኪን ኑሪ ሽሮሽን ቢያሉ። አሁን እንዳየሁት ከሆነ አቶ መስፍን እንግዲህ አንድ መስሪያ ቤት ውስጥ ትልቅ ኃላፊነት ኖሯቸው የሚሰሩ ሰው ናቸው። እንግዲህ ቤት ውስጥ እርቦሽ ያውቃል ወይም እንደዚህ ምግብ አቅርቦ አያውቅም ሰውየው? ምግብ ችግር አለ እዚህ ቤት? አይ ምግብም ቢኖር የሚረባም አይደለ። በቃ ውጭ የሚታየው አይነት ምግብ አይደለም። ውጭ የሚታየው ቆርጥ ነው የፈለግሽው? አዎ አልዝናናም፣ የምፈልገውን ነገር አላገኝም። እሱ ደሞዙ ከእጅ ወዳፍ ናት። አይ አሁን በመጀመሪያ ደረጃ ይህ ሰው ቤት ውስጥ መሟላት ያለበትን ነገር ሳያሟላ 25 ዓመት ሙሉ በድሎኛል ነው የምትይው? አዎ ተበድልያለሁ። እኔ የተሻለ ኑሮና የተሻለ ዓለም ነው የምፈልገው። አሁን እስክንድር አታጨናንቀኝ እንጂ እኔ አሁን ለማጨናነቅ አይደለም። አሁን ምን አለ እኔ እኮ ቢያንስ ይሄ ትዳር ለማትረፍ በጣም እኮ እኔ ጠጥሬ ነበር። በቃ ቢሆንም ይሄን ትዳር ለማትረፍ ነው እየሞከርኩ ያለሁት። እየተደረገ ያለው ነገር ልክ አይደለም። እየሆነ ያለው ነገር ልክ አይደለም። አካሄዱ ትክክል አይደለም። አሁን ከትናንት ዛሬ ያወቅሽው በዚህ 2 ወር ውስጥ የተዋወቅሽው ቶቢ ይሁን ቶሚ የሚባለው ሰውዬ የት ታውቂዋለሽ? በአካል አይተሽው ታውቂያለሽ? በፌስቡክ ነው የማውቀው። በፌስቡክ ከዛ ትደዋወላላችሁ? እንደዋወላለን። የሚፈልገውን ነገር በቃ እኔ እንደምፈልገው የሆነ ሰው ምን ያሳይሻል? እስኪ ንገሪ። በቃ የተለያዩ ቪዲዮዎችን ያሳየኛል። የተለያዩ በቃ እሱ ጋር ማላገኛቸውን በሙሉ ያሳየኛል። አሁን እሱ ፍቅር ሰጥቶሻል ማለት ነው? እሱ ፍቅር ሰጥቶኛል። አሁን እሱ እኮ ገባ ወጣ በላ ጠጣያ ነው ፍቅር የሚመስለው። እዚህ ጋር ግን ብዙ ፍቅር አግኝቻለሁ። አይደለማ። አሁን ትዳር እንግዲህ በመነጋገር ውስጥ ነው የሚሆነው። አሁን አቶ መስፍንም ያደረጉት ያጠፉትም ነገር ካለ እንዲህ ነው፣ ይሄ አጥፍተሃል፣ ይሄ መስተካከል አለበት። 25 ዓመት ሙሉ ቆይተው 25 ዓመት ሙሉ ዝም ብለው ዛሬ ከትናንት ዛሬ ያወቁትን ቶሚ የሚባለው ሰውዬ ስለመጣ ብቻ አቶ መስፍንን አልፈልግዎትም ማለት ትክክል አይደለም። አረ መስፍኔ እንደ ቶም አይሆንም፣ ምንም ቢሆን እንደ ቶም አይሆንም። እሱ እንግዲህ የ25 ዓመት ላይፍ በ2 ወር የሚቀየርበት ዘመን ላይ ነው ያለነው። ስለዚህ ካጠፋው የምስተካከልበትን ነገርኛ አስተካክላለሁ። መቼም ከአቅሜ በላይ የምችለው ነገር የለም። በደሞዜ በአቅሜ የሚሆነውን ነገር 1000 ዓመት ብትሰራ የሱን ያክል አትወልም። ይሄ የምትኖርበት ቤት የእናንተ ነው አይደል? አዎ በጣም ጥሩ። ስለዚህ ይሄንን እሱን ያመጣው ነው። አንቺም ሰርተሽ ነው አብረን ለፍቼ ጥሬ ግሬ ነው እንጂ አብረን የሰራነው። ጥሬ ግሬ? አዎ። ምንድነው የምትሰሪው እናቴ? ያው አብረን እሱ ያመጣውንም እየሰራው ወጥቻ አንዳንድ ስራዎችንም ሲኖሩ እሰራለሁ። ምን ትሰራ ነበር በፊት? ምንም የምትሰራው ነገር ነበረ? አንተ እያለህ ስራ ትሰራ ነበር? አይ በቃ ዝም ብላ እኔን ማገዝ እንጂ ሌላ የተሻለ ነገር ስራ የለም። እኔን ለማገዝ አሁን ይኸውልህ፣ እኔ አሁን እንትን ነው ይሄ መጥፎ ሀሳብ ምናምን እንዲገባብሽ አይደለም እንደዚህ እያልኩ ያሉት አትሰሪ ምናምን ለማለት ፈልጌ አይደለም። ግን እዛ የማታውቂው ሰው ምንሽን ተማምኖ ነው የሚወስድሽ? እሺ ይውሰድሽ ቢባል ከዛ ወስዶ ምን እንደሚያደርግሽ ምን ማረጋገጫለሽ? አንድ ቀን እሺ ለምን አይመጣም ኢትዮጵያ? ለምን አላገኘሽም? ያው መምጣቱማ አይቀርም። ይወስድሽ ነው የሚመጣው? አዎ ወስድሻለሁ ብሎኛል። መምጣቱ አይቀርም። እንዴት አይነት ሰው መሰለክ? ብታየው አንተም ራሱ ይቅርብሽ ነው የምትለኝ። እሱ መስፍን ነው ይቅርብሽ ነው? አዎ መስፍንን ይቅርብሽ ነበር የምትለኝ ስላላየሁን። አይ እስክንድሬ አይደለም። ይሄ ልክ አይደለም። በእውነት ይሄ ልክ አይደለም። እኔ እንደ ልጅ እንደ ወንድም አሁን የምናገረው ነገር ምንድነው? እያደረግሽ ያለሽው ነገር ትክክል አይደለም። ምንም ቢሆን ምንም አብሮሽ የበላ አብሮሽ የጠጣ ክፉንም ደጉንም አብሮሽ ያሳለፈ መስፍን የተሻለ ነው። ከትናንት ዛሬ በፌስቡክ ያወቅሽው ሰው ምንም የሚፈጥርልሽ ነገር የለም። እውነት ይሁንም አይሁንም እኮ አልታወቀም ገና። ይውሰድሽ ያውሰድሽ አልታወቀም። ፍቺውና ላግባሽ ብለሽ ነው አይደለ? አዎ ፍቺው አለኝ። እኔም እሺ ብየዋለሁ። ልጋባ ነው ላገባው መጥቼ ወስድሻለሁ ብሎኛል። በቪዲዮ ምንድን ነው የሚያሳይሽ? እስኪ ሳትዋሽ ሁሉንም ነገር እንደዚህ ያረጋል እንደዚህ ያሳየኛል የምትይው ንገሪኝ። ምን አሳይቶሻል? የተለያዩ ነገሮችን ያሳዩኛል። የተለያዩ ልብሶችን ያሳየኛል። ያንቺ ነው ልልክልሽ ነው ይልሻል። ልልክልሽ ነው። ወርቆችን ያሳየኛል። መኪናዋን ያሳየኛል። ስለዚህ እዚህ ደግሞ አንድ ቀን ጥፍር ቀለም እንኳን ገዝቶልኝ አያውቅም። በቃ እሱ ገባ፣ በላ፣ ጠጣ፣ ተኛ፣ ወጣ በቃ። ስለዚህ ያ ደግሞ ብዙ አለሞችን ያሳያል። እስክንድር እውነት ከባድ ብዙ አለሞች ህይወት በዚህ ልክ አይደለም መታየት አለበት። እሷ አሁን የ2 ወር ፍቅር ይዟት ነው በላዩም በፌስቡክ ግን ልጆቿንም እኔንም ረስታለች። የ25 ዓመት ማለት በጣም ቀላል ነገር አይደለም። እሱ ነገር አሳልፋ ክፉንም ደጉንም ቆጨኝ። ወደ ኋላ ሳስበው እኮ ቆጨኝ 25 ዓመት ያባከው። እንዴት አታስብም? እኔስ ይቀርሽ እንደው ልጆቿን እንኳን አስባ መኖር ብትችል ምከሩልኝ። እኔ
ዘክሩልኝ ሌላ አሁን እኮ ምን መሰለሽ ወይዘሮ አሰለም እኔ አሁን በዋናነት የመጣሁትም ለዚህ ጉዳይ ነው። ሌላ ምንም የተለየ ጉዳይ ኖሮኝ የተለየ ርዕስ ይዤ አይደለም። ግን አሁን እየተካሄደ ያለው ነገር ልክ አይደለም። ወደ ፈጣሪ ተመለሺ፣ ንስሐ አባትሽን አናግሪ። ይሄ አሁን የተፈጠረ የተባለው ነገር እንግዲህ የአካባቢ ሰው ቢሰማው ምንድን ነው የሚለው? እስኪ ንገረኝ። የአካባቢ ሰው ቢሰማው አሁን በዚህ ጊዜ በዚህ እድሜ ምንድን ነው የሚባለው? እነሱ ከወሬ ያለፈ ነገር ያውቃሉ እንዴ? ወሬ ነው። ያው የውጭ ዜጋ ይዛለች እያሉ እያወሩ ነው። አውቃለሁ፣ ሰማለሁ። አንተም ባትነግረኝ። ኧረ ተይ ተይ፣ ይሄ ልክ አይደለም። ወይዘሮ አሰለፍ ተይ፣ አስቢበት። ሰማው በቃ እስክንድር፣ እስካሁንም ስላከበርኩ ነው ያቆም። ውጣልኝ 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 ውጣልኝ። ኖ እንደዚህ ማለት አይ ውጣልኝ ውጣልኝ፣ በቃ በቃ አይደለም። እስካሁን አክብሬያለሁ፣ እስካሁን አክብሬያለሁ። ውጣልኝ 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 ውጣልኝ። አሁን ይሄ ልክ በቃ 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 አክብሬክ ነው ያዳመጥኩ እስካሁን። ውጣልኝ 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 ውጣልኝ። አንተ ነህ ይሄን ሁሉ ነገር ያመጣህብኝ፣ አንተ ነህ። ሂድ ውጣልኝ፣ ቶሎ በል ውጣልኝ። በቃ እንዴ ነችና ምንድነው? አልበዛም እንዴ? ይበቃል፣ ችግር የለውም። እንግዲህ አቶ መስፍን ያው ባለቤቱ ትንሽ አስቸጋሪ ናቸው። ምንም እኛ እንድናገርም እድሉን አልሰጡንም። እንዴት ብናደርግ ነው ይሻላል ብሎ የሚያስቡ እንግዲህ አቶ እስክንድር ያው እንዳዩት ነች። እኔ ባለቤት ትንሽ ከበድ ትላለች እና ይሄ ግን ከዚህ በፊት የነበረ ጸባይ ነው ወይስ አሁን ነው የመጣው? አሁን ነው ከዚህ ከ3 ወር ከ5 ወር በኋላ የመጣ ታሪክ ነው እና እንደዚህ አልነበረችም። ግን አሁን አግሬሲቭ ነች። ስናገራት አሰማኝም፣ ጭራሽ ልሰማኝ አትፈልግም። ቁጣ ዱላኔ ቀራት። ይኸው ሌላ ሰዎችም እንደው ሽምግልና ልኬም ቢያማክሯት አሰማም፣ ከማብረር ወደ ኋላ አትልም እና ይሄን እንደው የሰፈር ሰው ሳይሰማብኝ እንደው ከጉድ ብወጣ ልጆቼን ባሳደግ ለቁም ነገር ባበቃ ብዬ ነው አሁን እያሰብኩ ያለሁት እና እንደው ከጉድ አውጡኝ። እሺ አሁን ምንድነው የምናደርገው? አቶ መስፍን እንግዲህ ስልኳን እንደምንም አድርገን ተቀብለንም ቢሆን ሀክ እናደርገዋለን። ውስጥ ላይ ከማን ጋር እንዴት እንደምታወራ እኔ ሀከር ይችላሉ። በዛ አማካኝነት ፌስቡኳን አክሰስ አደርገዋለሁ። ፌስቡኳን ገብቼ ካየሁት በኋላ ከማን ጋር ምን እያወራች እንደሆነ ይሄ አሁን ቶሚ ነው ምናምን ያለችውንም ሰው ምንነቱን እናጣራለን። ከዛ እሱን ካጣራን በኋላ እኔ ተመልሼ እመጣለሁ። መተን እንግዲህ ከሷ ጋር ያለውንም ነገር ማስረጃዎችን መረጃዎችን ይዤ እመጣና የምናወራ ይሆናል። እርሶ እንግዲህ ምንም አይነት መደናገጥ አያስፈልግም። ይሄን ነገር እንፈተዋለን። እውነት አሁን እየመሰለኝ ያለው ምንድነው ይሄ ነገር ስካም ሊሆን ይችላል። እንደዚህ የሚያጭበረብሩ ሰዎች አሉ። አሜሪካን ያለ ነው፣ ካናዳ ነው ያለ ነው፣ እንደዚህ እንልክላቸዋለን ምናምን የሚሉ ብዙ አካላት አሉ። ስለዚህ እውነት ይሄ ሰው የምር ትክክለኛ ሰው ነው ወይስ አይደለም፣ እያጭበረበረ ነው ወይስ አይደለም የሚለውን እሷም ደግሞ እንዳልከው ይሄ ጊዜያዊ ሆይታም ይዟት ሊሆን ስለሚችል ዞሮ እሱንም የምናጣራው ይሆናል። አንተ መረጋጋት አለብህ። ችግር የለውም። እኔ እንግዲህ ይሄንን ነገር አምነኸኝ ተማምነህብኝ እንግዲህ እስክንድር አንተ ይሄን ነገር ታደርግልኛለህ ብለህ እስከጠራኸኝ ድረስ እንደራሴ ጉዳይ ይዤ የምከታተለው ነው የሚሆነው። ጥሩ። በተቻለ አቅም አንተ ግን መረጋጋት አለብህ። ምንም በቃ መጥፎ ክፉ ቃልም እንዳትናገር፣ አላስፈላጊ ነገሮች ውስጥ እንዳትገባ። እሺ። ስለዚህ ቀጣይ ይሄን ነገር ልጨርስና አሳውቃለሁ። እሺ። አይዞህ አቶ መስፍኔ፣ አይዞህ ወንድሜ። እሺ። ስለዚህ ውድ ተመልካቾቼ ነገሮችን ትንሽ እናጣራና አቶ መስፍን ጋር ሄደንም ያለውን ነገር የምናስረዳችሁ ይሆናል። እንግዲህ ቼክ እናደርገዋለን ስልኳን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ መቆየት እንዳትረሱ። ላይክ፣ ሼር፣ ሰብስክራይበር እንዳይረሳ። ይመቻችሁ። እንግዲህ ውድ ቤተሰቦቻችን እንግዲህ ተመልሼ መጥቻለሁ። እንግዲህ የወይዘሮ አሰለፍና የአቶ መስፍን ጉዳይ ነው ዛሬም አሁንም ያስመለሰኝ። በጣም ብዙ የሚያስደነግጡ ነገሮች የሚያስደነግጡ መረጃዎችን ያገኘሁት። የወይዘሮ አሰለፍን ስልክ ጠልፈናል፣ በባለቤቷ ፈቃድ ማለት ነው። ከተጠለፈ በኋላ እንግዲህ ውስጥ ላይ ስላሉ ነገሮች ማጣሪያ ነበር ያደረግነው። ማን ነው ምንድነው ከማን ጋር ነው የምታወራው ምናምን የሚለው ነገር በጣም ብዙ መረጃዎች ላይ በጣም ብዙ ብቻ አብረን አሁን ቤት ቀጠራቸዋለሁ። ልጃቸውንም አለች ብለውኛል። ስለዚህ አንድ ሴት ልጅ እንዳላቸውና ለአቅመ ሔዋን የደረሰች ሴት እንዳላቸው ነግረውኝ ነበር ከዚህ በፊት በነበረው ኢንተርቪዋችን። ስለዚህ እሷ ባለችበት ነው ማግኘት የምፈልገው ብያቸው እዛ ውስጥ ነው የሚገኙት። እንገባለን፣ እናገኛቸዋለን። ምንድነው የተፈጠረው፣ ምንድነው የሆነው፣ ምን አገኘህ መረጃ የሚለውን ከነሱ ጋር የምትሰሙት ይሆናል ማለት ነው። እናንተ አብራችሁን ቆዩ። ወደ አቶ መስፍን ቤት እንገባለን። እዚሁ ነው ያሉት፣ ቤት ውስጥ ነው ያሉት ብለውኛል። እንግባና እናወራቸዋለን ማለት ነው።
እንዴት ዋላችሁ? አቶ መስፍን እንዴት አላችሁ? ሰላም ነው? እንዴት አሉ? ሰላም ነው? እንዴት ነው? እሺ ሰላም ነው? እስክንድር እባላለሁ እኔ። ሰላም ነው አለሽ? እሺ እንቀመጥ። እሺ እና አቶ መስፍን እንዴት ነው? ይሄ ሁለት ቀን እንዴት ነበር? ተመስገን። ያው የተወሰነም ቦንድ ሰላም ነው። ልጆቼን እያሰብኩ ትዳሬን እያሰብኩ ከብዶኛል በጣም ካሳለፍኩት። እንደውም አሁን የሁለት ወር 5 ወር ትንሽ ጥሩ አይደለም። ስምሽን አልነገርሽኝም፣ ይቅርታ። ማኪባ። እኔ እስክንድር ነው የምባለው። ያው ያለውን ነገር አቶ መስፍን አጫውተውኛል። እናትሽ ጋርም የተፈጠረውን ነገር ሰምቻለሁና እስኪ ዛሬ ደግሞ የተወሰኑ አንዳንድ አዳዲስ መረጃዎችን ይዤ ነው የመጣሁት። ያው ነገሮች ይሆናል ምናልባት የተወሰነ ያደረግነው ስቴፕ አለ። እኛ በራሳችን መከታተል የነበረብን ነገር አለ። አቶ መስፍን ሁኔታውን በደንብ አጫውተውኛል። ቢሮአቸው ሄጄ የተወሰነ ተነጋግረን ነበር። ብዙ ነገር ነው ያጫወቱኝ። አሁን ባለቤቶት የት ነው ያለችው? አለች ውስጥ ነች ያለች። እስኪ ይጥሩልኝና እናውራት ይሻላል። ሰለፍ ነይስ በከበይ እናንተ ስሜታዊ እንዳትሆኑ እሺ። ዝም በሉ፣ ምንም ነገር አያስፈልግም። ስሜታዊ እንዳትሆኑ። እስክንድር ተነጋግረን የጨረስነው ጉዳይ አይደል እንዴ? ምን ልትሰራ መጣ ደግሞ ዛሬ? አዎ አይ መነጋገር ስላለብን ነው ዛሬ የመጣሁት። አለቀ እኮ ይሄ ያለቀ ጉዳይ ነው። በቃ አይ ቢሆንም በቃ ያለቀ ጉዳይ ነው። አይ እንደዚህ አትሁኝ አይደል? ልክ አይደለም። ተነጋገርን እኮ በቃ ምንም መፍትሄ የለውም እኮ በቃ አማርኛ አይደል እንደምነጋገር። ስራ የለህም እንዴ አንተ? ሁሌም ስራ የለህም ወይ? እንደዚህ አትሁኝ። ይሄ ልክ አይደለም። ልጅሽም እንግዲህ ይኸው ብቸኛ ልጅሽ ናት። እሷ መከራዋን እያየች ነው ያለችው። አብራን ነው እየተንገላታች ያለችው። ባለቤትሽም እንግዲህ ከዚህ በላይ እንዴት አይነት ምልጃ እንዴት አይነት አማራጭ ይዘን ብንመጣ ነው አንቺም እሺ የምትይኝ? እኔ በቃ ሀብታም የመሆን አላማ ነው ያለኝ። ሀብታም ነው መሆኑ ሌላ ነገር እኮ አላልኩም። በቃ እኔ እኮ አሁን ሀብት መኖር የለበትም አይደለም እያልኩ ይሄ ነገር አይደለም። በቃ ይሄ እኮ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። አልፈልግም። በቃ እኔ ተውኝ፣ በቃ ተውኝ። በቃ እስክንድር ለምንድን ነው ነግሬሃለሁ እኮ አስወጥቼ የለ እንዴ እኮ። አዎ ግን አሁን ደግሞ እስኪ አታሳስብ። ሌላ ሰው ልጥራ እንዴ? ሌላ ሰው ልጥራ? የሚያስወጣልኝ ልጥራ? ነው የምለው እንግዲህ ነው የምለው። አይደለም እንደዛ እንዲሆን አይደለም የምፈልገው። ኧረ ጎረቤት አይስማን። ይኸው እሱ እኮ አሁን የሁሉ ነገር እንዳይፈጠር አይደለም። እኔ እኮ ምንም አላልኩኝ። በቃ እኔ 25 ዓመት ሙሉ አክቻለሁ። እኔ አሁን የተሻለ ኑሮ ፈልጋለሁ ነው ያልኩት። በቃ ሌላ ነገር አላልኩም። ልጆቻችን የተሻለ ይሆኑልናል። እባክሽ ማዬ ስሚያት፣ አንቺ ተነሽ። አሁን አንቺ ራሱ የ60 ዓመት ሰው አግቢ ብትባይ ሻትም ሀብታም ከሆነ እኮ እሺ ብቻ ኧረ እንደዛ አይደለም። በቃ እንዴ አሁን የሀብት ነው ጊዜው፣ የሀብት ነው። አከኩ እናንተም ይኸው እንደምታዩ የተሻለ ትምህርት ቤት እንኳን መማር አልቻላችሁም። በቃ ያስቡልኝ በእናትሽ ማዬ በእናትሽ። አይ በቃ ምንም አልሰማችሁም። እኔ አልሰማችሁም። በቃ እባክሽ እንደዚህ አይደለም። እንደዚህ አይደለም። በእውነት ልጅሽ እንደዚህ እየለመነችሽ እግሯ ስር ወድቃ እኔ አሁን ምን ይሁን ነው የምትሉኝ? አሁን የሚሆነውማ እያደረግሽ ያለሽው ነገር ልክ አይደለም። 10 ጊዜ አክኬ ልኖር አትበይ። እስካሁን ድረስ ህይወትሽን በመልካም ነገር ስትመሪ ቆይተሽ አሁን ድንገት በ2 ወርና በ3 ወር ባወቅሽው ሰው ይሄን የመሰለ ትዳር እቺን የመሰለች ልጅ መንገድ ላይ በተነሽ አንተ ራሱ አርፈህ ስራህን አሰራም እንዴ? ለምንድን ነው ሰው እየጎተትክብኝ የምመጣው? በቃ ለምን ትዳሬ ለምን ይበጠበጣል? ይሄን ሁሉ አመት እኮ የለፋውበት ትዳሬ ለአንቺም ስል ነው። ለአንቺም የተሻለ ኑሮ እንድትኖሪ ነው። በቃ ደህና ትምህርት ቤት ትገቢያለሽ። ልጆቻችንን ነው እኮ ጥሩ ቦታ ማድረስ ያለብን። እኛ እኮ በቃ ከዚህ በኋላ ምን ይጠበቅብናል? ምንም እኮ አይጠበቅብናል። በቃ ለምን አንተውም ልጆቻችን ለማን እንኖር? ምንም እኮ ይሄ ነገር እኮ የሚያስፈልገው ሰላም ነው። ሁላችንም ሰላም ፈልገን የመጣ ነው። ይሄን ትዳር አትበትኙ እባክሽ፣ ወይዘሮ አሰለም እባክሽ። እኛ አሁን እየለመንሽ ነው። እኔ በቃ ሌላ ነገር አይደለም። ታዊ ተነሱ ብያለሁ። በቃ ታውኝ። በቤቴ መኖር አልችልም እንዴ? በቃ ልቀቁኝ። ታዊ በቃ ታዊ በቃ እንዴ 25 ዓመት ሙሉ ሳኬ ኖርኩትን አሁንም ልድገመው እንዴ? በቃኝ። እኔ የተሻለ ነገር አግኝቼ እንደዚህ ይሆናል። ኧረ ታይ ግን ወይዘሮ አሰለፍ እንደዚህ እኮ አይደለም ይሆናል። እስክንድር እኔ ባለፈውም እኮ ከቤት አስወጥቻለሁ። አሁን ሌላም ሰው ጠርቼ እኔ 10 ጊዜ ብታስወጭኝም 11ኛ ጊዜ መምጣት ያልቀርም። ይሄን ነገር እስካልፈታው ድረስ ይሄን ነገር ሰላም እስካላደረግን ድረስ ይሄ ነገር መሆን የለበትም። ሲቀጥል ደግሞ እየተናገርሽ ያለሽው ነገር እቺን ልጅም ሆነ ባለቤትሽ የሚጎዳ ነገር ነው። እንደዚህ አይነት ነገር ስለተናገርሽ አንቺ ይጸጽትሻል። ስንቱ ልጆች ናቸው ከባለ ሀብት ጋር ተጣምሮ ስንት ደረጃ ደረጃ ይደርሳሉ። አሁን አይደለም እያወራሁ ያለሁት የምትናገሪው ነገር ግን በጣም የሚጠጽ። በቃ ተወኝ እስክንድር ተወኝ። በቃ ከዚህ በላይ መስማት አልችልም እኔ። በቃ ተወኝ። በቃ ተወኝ። በቃ ተውኝ። በቃ ተውኝ።
እባክሽን እኔን አስቡ። አታሳዝንሽም? እሺ ልጃችን አሁን ገና እንዲሁ ሶሻል ሚዲያ ላይ ስላወቅሽ ሰውዬ ብቻ ብለሽ እንዴት ትዳርሽን ትበተኛለሽ? እናንተ እኮ ስላላያችሁት ነው። ብታዩት እናንተም ወደዛ ነው የምትሄዱት። አንቺ ራሱ የተሻለ ኑሮ ነበር የምንኖሪው። አረ ለብር ብለን ችግር የለውም አይደለም። አቶ መስፍን እኔ አሁን እስካሁን ድረስ ይሄንን ነገር ሳወራ የነበረው አቶ መስፍንም ሆነ ልጅሽም ሆነ እኔ በሰላም በፍቅር እንድትፈቱት ነው። ነገር ግን አይ አልፈልግም ካልሽ ደግሞ የተደበቀውን እውነት አውጥቼ ላሳይሽ ይችላል። ምንድን እውነት ነው የሚደበቀው? እኔ ለማሳመን የማታረጉት ነገር የለም። ምንም ማሳመን ምናምን የሚጠበቅብሽ አይደለም። ይኸውልሽ ወይዘሮ አሰላ ስለቶም ምንም ብትነግረኝ አልሰማህም። ይኸውልሽ እኔ አንቺን ለማሳመን ብዙ ርቀት ሄጃለሁ። አሁንም ድረስ ሳወራሽ የነበረው ምንድነው ምናልባት ውስጥሽ አምኖ ይቅርታውን አድርገሽ ከቤተሰቦች ጋር ትኖራለሽ ብዬ አይ ካልሽ ግን ያንቺን ስልክ እንግዲህ ሀክ አድርጌ ነበር። ባደረኩት መሰረት ያገኘሁትን መረጃ ነግርሻለሁ። የመጀመሪያው የምታወሪው ሰው ቶም ሳይሆን አማኑኤል የሚባል የመርካቶ ሰፈር ልጅ ነው። ቁጥሩ ይሄ ነው 46 ነው አይደል? አዎ ራሱ ቁጥሩ ከየት አገኘኸው? እንደነገርኩሽ ነው ሀክ አድርጌው ነበር ያንቺ ስልክ። እያንዳንዷን መረጃ ያንቺን አንዳንድ መረጃ በሙሉ አይቻል። ምን ስታወሩ እንደነበር እንዴት ስታወሩ እንደነበር ይሄን ሰው በአካል አግኝቻለሁ። ለምን አስፈለገ እሱ ሁሉ ማጣራት? ምክንያቱም እያደረግሽ ያለሽው ነገር ትክክል ስላልሆነ እና ደግሞ ሰውየውም እየፈጸመው የነበረው ነገር ውንብድና ስለሆነ ይሄ ነው አይደል አማኑኤል ማለት ወይም ደግሞ ቶም አንቺ የምታወሪው ሰው ራሱ ነው። ስለዚህ ራሱ ነው። ይህ ሰው ኢትዮጵያ ውስጥ የሚገኝ አጭበርባሪ ሌባ እንጂ አንቺ እንደምትይው አሜሪካ ወይም ደግሞ ኢንግላንድ ተቀምጦ አንቺን የሚወስድሽ ሰው አልነበር። ገና ለገና ሀብታም ትሆናለች ብላችሁ ነው እንደዚህ ብታረጉኝ። እዚህ በኋላ ያንቺ ምርጫ ነው። አቶ መስፍን ይሄንን ሰው ያውቁታል? አዎ አውቀዋለሁ። ይሄ ነው አማኑኤል ማለት። አቶ መስፍን አባዬ አቶ መስፍን አባ አቶ መስፍን ኧረ ውሃ አባዬ አቶ መስፍን አባ ምንድን ነው? ቆይ ያውቀዋል ይሄን ሰውዬ? ይሄን ሰውዬ ያውቀዋል? ይሄን ሰውዬ? አቶ መስፍን አቶ መስፍን አቶ መስፍን አቶ መስፍን ኧረ እባክሽ አንቺ ውሃ ይዘሽ ነይ። እስኪ ባይሆን ውሃ ይዘሽ ሂጂ። ቶሎ በይ። አቶ መስፍን ሄሎ አቶ መስፍን ወይኔ መድኃኒዓለም ኧረ እባክሽ ክፈችው። እስኪ ክፈችው እንጂ በዛ አንቺ ውሃ ነገር ይዘሽ ሲያስመስል ነው። እሺ አሁን ውሃውን ይዘሽ ነይ እባክሽ። አቶ መስፍን እስማ አሞል ደግሞ ተስከብስ ኧረ እባክሽ ውሃውን አንቺ ቶሎ በይ እባክሽ። አቶ መስፍን ትፋሻቸው አለ ግን አቶ መስፍን ሲያስመስል ነው። እሺ ታዩ ግዴለሽ። አቶ መስፍን እስኪ ነቃ ይበሉ። አቶ መስፍን እስኪ ነቃ ይበሉ። አስመሳይ ሁላ አቶ መስፍን አይዞት ምንኛ ፎቶውን ሳሳየት ድንገት ራስዎን ሳቱ። ምን ሆኖ ነው አቶ መስፍን? ሲያስመስል አንቺ እባክሽ ዝም በይ እንዴ! ልክ አይደለም እኮ አቶ መስፍን። ይኸውልዎት የሆነውን ልንገሮት። ይሄንን ፎቶ ሳሳየት ደነገጡና ራስዎትን ሳቱ። ስለዚህ ፎቶ የሚያውቁት ነገር አለ? የልጄ ገዳይ ነው። ምን? የልጄ ገዳይ ነው። የተፈለገ ያለ ልጅ ጉድ ከልጅሽ ጋር ስታወራ የነበረው ጉድ። ይሄን ነገር ማመን ይከብደኛል። ምንድነው እየተከናወነ ያለው? ምንድነው አንተ እስከ ዛሬ ድረስ የደበከኝ ነገር? ይሄ ሰው ነው አማኑኤል? አንቺ የምታውቂው ሰው ይሄ አማኑኤል ነው? ራሱ ይሄ ነው ልጅህን የገደላት? ከልጄ ገዳይ ጋር ነች። ለማሳመን ብለህ ብቻ እንዳይሆን። የልጄ ገዳይ እኔ ግን እፋረደዋለሁ። በስመ አብ እኔ እፋረደዋለሁ።